የመጀመሪያው ዕቅድ መግቢያ ጊዜ ከመጀመሩ በፊት መላእክት ከማምለካቸው ወይም ፍጥረት ከመተንፈሱ በፊት በአብና በወልድ መካከል በመንፈስ ቅዱስ ኅብረት የታሰረ ዘላለማዊ ግንኙነት ነበር። ይህ መለኮታዊ ኅብረት ምስጢር ብቻ አይደለም፣ የሕይወት ሁሉ መሠረት፣ የፍጥረት ንድፍና የእግዚአብሔር ዘላለማዊ ዓላማ እምብርት ነው። በእግዚአብሔር መንግሥት ውስጥ የእውነተኛ ሕይወት መሠረት የሚገኘው እግዚአብሔር ማን እንደሆነና ለፍጥረቱ ሕይወትን እንዴት እንደደነገገ በማወቅ ነው። እግዚአብሔር ራሱን የገለጸው በከንቱ የማዕረግ ስሞች ሳይሆን በግንኙነት እንደ አባትና ልጅ ነው። ምክንያቱም የእግዚአብሔር ማንነት አባትነትና ልጅነት ነው። ይህ ጊዜያዊ መግለጫ ወይም የሰው ልጅ በሐሳቡ ለእግዚአብሔር የሰጠው ትርጓሜ አይደለም። ይህ የእርሱ ዘላለማዊ ባህሪ ነው። እግዚአብሔር በሙሉነቱ አብና ወልድ ሆኖ በፍጹም አንድነት ይኖራል። የእግዚአብሔር ሙሉ ባህሪ በአባትነትና በልጅነት ስምምነት ውስጥ ይገለጻል። ራሱን የቻለ አካል የሆነው መንፈስ ቅዱስ የአብም የወልድም መንፈስ ነው። በአንድ መለኮታዊ ባህሪ ተባብሮ እነርሱ ወደሚጋሩት ሕይወትና ፍቅር ይስበናል። ብቸኛው እውነተኛ መለኮታዊ የሕይወት እንቅስቃሴ በአብና በወልድ መካከል በመንፈስ አማካኝነት ያለው ግንኙነት ነው። እግዚአብሔር ፍጥረት ሁሉ በተለይም የሰው ልጅ በዚህ ዘላለማዊ ኅብረት ውስጥ እንዲካተት ወስኗል። እኛ የተፈጠርነው ለሃይማኖት ሳይሆን ለግንኙነት ነው። ለመታገል ሳይሆን ለመካፈል። የተፈጠርነው በመለኮታዊ ባህሪው ተካፋዮች እንድንሆንና በዚህ የተቀደሰ የፍቅርና የማንነት ኅብረት ውስጥ እንድንሰካ ነው። ስለዚህ ደህንነት ከኃጢአት መዳን ብቻ አይደለም፣ የሰው ልጅ በአብና በወልድ ኅብረት ውስጥ መካተቱ ነው። በኤደን የጠፋው ነገር መመለስ ነው፣ ገነት ብቻ ሳይሆን ግንኙነትም። የሥነ ምግባር አቋም ብቻ ሳይሆን መለኮታዊ ልጅነት። አሁን ደግሞ በሰማያት ላይ የሚናኝና በምድር ሁሉ የሚያስተጋባ ጩኸት አለ፣ የእግዚአብሔር ልጆች መገለጥ፣ መለኮታዊ ጥሪ። ይህ ለሃይማኖት፣ ለወግ ወይም ለቤተ ክርስቲያን አባልነት የቀረበ ጥሪ አይደለም። የማንነት፣ የሥልጣንና የርስት ጥሪ ነው። አባት ልጆቹን ከግዴለሽነት፣ ካለማወቅ፣ ከፍርሃትና ካልበሰለ ጥገኝነት እንዲነቁና በመለኮታዊ ልጅነታቸው ግዛት ውስጥ እንዲመላለሱ የሚጣራበት ድምፅ ነው። ሮሜ 8:19 የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። ፍጥረት ራሱ የሚቃተው ለሌላ ስብከት ወይም ለተሃድሶ ሳይሆን ማንነታቸውን፣ የማን እንደሆኑና ምን እንደተሸከሙ የሚያውቁ ልጆች እንዲወጡ ነው። እነዚህ ልጆች በጾታ፣ በሃይማኖት ድርጅት ወይም በማህበራዊ ደረጃ አይገለጹም፣ ነገር ግን በክርስቶስ በመወለዳቸውና ከመንፈስ ጋር ባላቸው ኅብረት ይታወቃሉ። እነርሱ የኢየሱስን ስም ብቻ ሳይሆን ባህሪውንና ስልጣኑን ተሸክመዋል። ይሁን እንጂ ለረጅም ጊዜ በቤተ ክርስቲያን ውስጥ ያሉ ብዙዎች እንደ ወላጅ አልባ ልጆች ኖረዋል። እግዚአብሔር አስቀድሞ የሰጣቸውን እየለመኑ ሰማይ ጣልቃ እንዲገባ ሲጠብቁ፣ ሰማይ ግን እነርሱ እርምጃ እንዲወስዱ ይጠብቃቸዋል። ይህ ትህትና አይደለም፣ መለኮታዊ ርስታችንን አለማወቅ ነው። ገላትያ 4:1 ወራሹ ሕፃን ሳለ የሁሉ ጌታ ቢሆንም ከባሪያ አይለይም በማለት ያሳስበናል። ምንም እንኳ ርስት ሙሉ በሙሉ የእኛ ቢሆንም እስክንበስል ድረስ ተኝቶ ይቆያል። ይህ መጽሐፍ ትንቢታዊ መለከት ነው፣ ለእግዚአብሔር ልጆች የቀረበ መለኮታዊ የማንቂያ ደወል። አንተ ዝም ብለህ የተለቀቅህ አይደለም፣ ልጅ ተደርገህ ተቀብለሃል። ዝም ብለህ የዳንክ አይደለም፣ ስልጣን ተሰጥቶሃል። በክርስቶስ መሆንህ ብቻ አይደለም፣ በሰማያዊ ስፍራ ከእርሱ ጋር ተቀምጠሃል። ኤፌሶን 2:6 አባት አስቀድሞ የወልድን ስም፣ መንፈስ፣ ስልጣንና ርስት ሰጥቶሃል። አሁን ደግሞ እንድትጠቀምበት እየጠራህ ነው። በእነዚህ ገጾች ውስጥ ስትጓዝ ልጅነት የማዕረግ ስም አለመሆኑን ልብህ ለዘላለማዊ እውነት ይነቃል። ልጅነት በሰው ውስጥ የተገለጠው የእግዚአብሔር ክብር ነው። መዳን ማለት በአብ በወልድና በመንፈስ ቅዱስ መለኮታዊ ሕይወት ውስጥ መካተት ነው። ከውርደትና ከፍርሃት አመድ ተነስቶ ወደ እግዚአብሔር ልጆች ክብር ነፃነት መግባት ነው። ዘላለማዊው ወልድ ኢየሱስ የመጣው ስለ ኃጢአታችን ለመሞት ብቻ ሳይሆን አባትን ለመግለጥና የልጅነትን ሕይወት አርአያ ሆኖ ለማሳየት ነው። የእርሱ ሕይወት ምሳሌ ብቻ አልነበረም፣ ግብዣ ነበረ። እርሱ እንደኖረ ለመኖር፣ እርሱ እንደተመላለሰ ለመመላለስና እንደ ልጆች በወልድ ውስጥ ለመንቀሳቀስ የቀረበ ግብ። አንተ የተወለድከው በሰዎች ላይ ሳይሆን በጨለማ፣ በኃጢአት፣ በፍርሃትና የእግዚአብሔርን ፍጥረት በሰንሰለት አስረው በያዙት የሥርዓት ሥርዓቶች ሁሉ ላይ ለመንገስ ነው። አንተ የእግዚአብሔርን እንቅስቃሴ እየጠበቅህ አይደለም። አንተ ራስህ የእግዚአብሔር እንቅስቃሴ ነህ። የእግዚአብሔርን ልጆች ለይቶ የሚያሳያቸው ማንነታቸው ብቻ ሳይሆን ስልጣናቸውም ነው። ኢየሱስ የእግዚአብሔር ልጆች እንድንሆን መብትን ሲሰጠን ዮሐንስ 1:12 ግንኙነትን ብቻ ሳይሆን ገዥነትንና የስልጣን ባለቤትነትን መለሰልን። ስልጣን የሚለው የግሪክ ቃል ኤክሲያ ሲሆን ትርጉሙ ስልጣን፣ ሕጋዊ መብትና ውክልና የተሰጠው ተጽዕኖ ማለት ነው። በሕይወት እንድትነግስ ተፈቅዶልሃል። ሮሜ 5:17 አንድ ቀን ሳይሆን አሁን። ነገር ግን ይህ ስልጣን ሥራ ላይ መዋል አለበት። የተደበቀ ልጅነት ምንም መገለጥ አያመጣም። ተነስተህ ክርስቶስ በሰጠ ስልጣን እስካልተመላለስክ ድረስ ርስት ሳይገለጥ ይቆያል። ፍጥረት የበሰሉ የእግዚአብሔር ልጆች ተነስተው ሰንሰለቱን እንዲበጥሱ ይቃታል። ኢየሱስ የማዳን ሥራውን ጨርሶ አሁን ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ዕብራውያን 10:12-13 ነገር ግን ይህንን የሚያደርገው ማን ነው? መላእክት አይደሉም፣ ሌላ መሲህም አይደለም። አካሉ የሆነችው ቤተ ክርስቲያን ድልን በምድር ላይ ማስፈን፣ መግዛትና ማስከበር አለባት። ኤፌሶን 1:22-23 ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉ ናት ይላል። ስለዚህ የተወደድክ ሆይ ተነስ። የወላጅ አልባነት መንፈስን አራግፍ። ብቸኛ፣ ርቀህ ያለህ ወይም ብቁ እንዳልሆንክ የሚነግሩህን ውሸቶች ሁሉ ጣል። አንተ ለዚህ ተፈጥረሃል፣ ለዚህ ተጠርተሃል። በልጅነት ክብር እንድትመላለስ፣ በወልድ እንድትከብር፣ በመንፈስ እንድትበረታና በአባት ለዘላለም እንድታቀፍ ታጭተሃል። የወልድ መንፈስ በአንተ ውስጥ አባ አባት ብሎ ይጩህ። የዚህ መጽሐፍ እያንዳንዱ ገጽ ማንነትህን ይግለጥልህ። ከእግዚአብሔር የተወለድክ ልጅ፣ የመለኮታዊ ክብር ዕቃ፣ ከክርስቶስ ጋር ወራሽ፣ የሰማይ ዜጋ፣ የመንግስቱ አምባሳደር፣ የአባት ልብ በምድር ላይ መገለጫ። ጊዜው እየመጣ አይደለም፣ የእግዚአብሔር ልጆች ተነስተው የሚነግስበት ጊዜ አሁን ደርሷል። መንግስቱ በአንተ ውስጥ ነው። ስልጣኑ ያንተ ነው። ምድሪቱ እየጠበቀች ነው። አሁን ሂድና አንገስ። ምዕራፍ 1 የሰው ልጅ ውድቀት፣ የመለኮታዊ የእግዚአብሔር ልጅ ሕይወት መጥፋት።
ኃጢአት ከመኖሩ በፊት፣ ውድቀትም ከመከሰቱ በፊት ልጅነት ነበር። ሰው የተፈጠረው ዝም ብሎ እንዲኖር ሳይሆን በኤደን መካከል ተተክሎ በነበረው በሕይወት ዛፍ በተመሰለው በእግዚአብሔር ልጅ መለኮታዊ ሕይወት እንዲኖር ነው። ነገር ግን አንዲት አሳዛኝ ኩነት ተከሰተ። በአንዲት የሽንገላ ቅጽበት ሰው ከገነት በላይ የሆነ ነገር አጣ። ከጥንቱ አብ ጋር የሚያገናኘውን ያንን መለኮታዊ የልጅ ሕይወት አጣ። ይህ ምዕራፍ የሰው ልጅ ውድቀት የሥነ ምግባር ውድቀት ብቻ ሳይሆን ከልጅነት መለየትና አብን የሚገልጠውን ሕይወት አለመቀበል መሆኑን ዘላለማዊ እውነት ይገልጣል። የጠፋውን ነገር ዳግመኛ የምናገኝበት ጊዜ አሁን ነው። የጠፋው የአትክልት ስፍራ ሳይሆን ግንኙነት ነው። ጽድቅ ብቻ ሳይሆን ራሱ የእግዚአብሔር ልጅ ሕይወት ነው። ሰው በውድቀቱ ጊዜ ያጣው በሕይወት ዛፍ ተመስሎ የቀረበለትን በእግዚአብሔር ልጅ ውስጥ የመካተት ዕድል እና የሥላሴ ሕይወት ተካፋይ የመሆንን መብት ነው። በኦሪት ዘፍጥረት የተገለጸው የሕይወት ዛፍ ለሰው ልጅ የተሰጠውን የእግዚአብሔርን ልጅ ሕይወት ይወክላል። ሰው በእግዚአብሔር አባትነት ስር እንደ እግዚአብሔር ልጅ ሆኖ ለመኖር የሚያስችለውን ኃይል ሊቀበል የሚችለው በፍጹሙ የእግዚአብሔር ልጅ ሕይወት አማካኝነት ብቻ ነበር። እግዚአብሔር አባትም ልጅም ስለሆነ ራሱን በእነዚህ በሁለት ዘላለማዊ አካላት በእግዚአብሔር አብና በእግዚአብሔር ወልድ በኩል ይገልጣል። ይህ መለኮታዊ ግንኙነት የሥነ መለኮት እውነት ብቻ ሳይሆን የእግዚአብሔር ማንነት እምብርት ነው። እግዚአብሔር አባት ሳይሆን የኖረበት ጊዜ የለም፣ ደግሞም ያለ ተወዳጅ ልጁ የኖረበት ጊዜ የለም። ይህ ዘላለማዊ የፍቅርና የማንነት አንድነት ፍጥረት ሁሉ የታለመበትና የተቀረጸበት መሠረት ነው። እግዚአብሔር አብ በማያልቅ ፍቅሩና ፍላጎቱ የፍጥረት ሁሉ አባት ለመሆን ወሰነ። ነገር ግን የራቀ ፈጣሪ ብቻ ለመሆን አይደለም። ባህሪውን በሚሸከሙ ልጆች ዘንድ እንደ እውነተኛ አባት ሊታወቅና ሊወደድ ይናፍቃል። ይህ ደግሞ የሚቻለው በአንድያ ልጁ በኢየሱስ ክርስቶስ በኩል ብቻ ነበር። ስለዚህ ማንኛውም ነገር ከመፈጠሩ በፊት አብ ሁሉም ነገር በወልድ ውስጥ ለመፍጠር መረጠ። ይህም በወልድ በኩል መለኮታዊ ልጅነቱን እንዲካፈሉና እውነተኛ የእግዚአብሔር ልጆች የሚያደርጋቸውን ሕይወት እንዲቀበሉ ነው። ይህ መለኮታዊ ሐሳብ በዕብራውያን 1:2 ላይ በግልጽ ተገልጧል። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ወልድ የተሾመ ወራሽ ብቻ አይደለም፣ እርሱ የእግዚአብሔር ዓላማ ዘላለማዊ መግለጫ ነው። ቆላሲስ 1:15-17 እንደሚናገረው የሚታየውና የማይታየው ፍጥረት ሁሉ በእርሱና ለእርሱ ተፈጥሯል። እርሱም የማይታይ አምላክ ምሳሌ ነው። ከፍጥረት ሁሉ በፊት በኩር ነው። በሰማይና በምድር ያሉ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት ሁሉ በእርሱ ተፈጥሯልና ሁሉ በእርሱና ለእርሱ እርሱም ከሁሉ በፊት ነው። ሁሉም በእርሱ ጸንቶ ይቆማል። ይህ ዝም ብሎ መንፈሳዊ ቅኔ አይደለም፣ የሕልውና ሁሉ ንድፍ ነው። የእግዚአብሔር ልጅ ክርስቶስ የፍጥረት ሁሉ ምንጭ፣ ማዕከልና ግብ ነው። በዮሐንስ 1:3-4 ላይ እንደተደገመው ሁሉን ደግፎ የያዘ ሕይወት እርሱ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። በወልድ ውስጥ ያለው ሕይወት ተራ ሕይወት አይደለም፣ መለኮታዊ የልጅነት ሕይወት ነው። ከአብ ጋር ካለ ጥልቅ ግንኙነት የሚመነጭ ሕይወት ነው። አብን የሚያውቅ፣ አብን የሚያምን፣ አብን የሚያንጸባርቅና አብን ለማክበር የሚኖር ሕይወት ነው። እግዚአብሔር ለእያንዳንዱ የሰው ልጅ የደነገገው ሕይወት ይህንን ነው። በሃይማኖታዊ ጥረት የሚኖር ሕይወት ሳይሆን በወልድ ላይ ባለ እምነት የሚኖር መለኮታዊ የልጅነት ሕይወት። የእግዚአብሔር ፍጥረት በፍቅሩ ብርሃንና በአባትነቱ ጥላ ስር የሚመላለሱ ፍጹማን ልጆች ሊሆኑ የሚችሉበት ብቸኛው መንገድ የወልድን ሕይወትና መንፈስ በመቀበል ነው። ያለ ወልድ ሕይወት አብን ማወቅ የሚችል ማንም የለም። አብን ሳያውቁ ደግሞ ተወዳጅ ልጅ መሆን ምን ማለት እንደሆነ በትክክል መረዳት አይቻልም። ለአብ ልብ ዓይኖቻችንን የሚከፍትልን በእኛ ውስጥ ያለው የወልድ ሕይወት ነው። በአንድነታችን ውስጥ አባ አባት ብሎ የሚጮኸው የእርሱ መንፈስ ነው። ሁሉ ነገር በወልድ ውስጥ የተፈጠረው ለዚህ ነው። መላእክት፣ የሰው ልጅ፣ ግዛቶችና ስልጣናት ሁሉ እውነተኛ ስፍራቸውን በክርስቶስ ውስጥ እንዲያገኙ እግዚአብሔር ነድፎታል። እርሱ የእግዚአብሔር ዕቅድ ማዕከል ነው። በወልድ ውስጥ መሆን ማለት አብን በሚያምን በሚያከብርና በሚያንጸባርቅ ሕይወት ውስጥ መሆን ማለት ነው። እኛ የተፈጠርነው ለእንዲህ አይነቱ ሕይወት ነው። ስለዚህ የተወደዳችሁ ሆይ ይህንን እውነት ማየት አለብን። ደህንነት ከኃጢአት መዳን ብቻ አይደለም፣ ወደ ልጅነት መምጣት ነው። አብን እንድናውቅ ከእርሱ ጋር እንድንመላለስና መልኩን እንድንመስል የወልድን ሕይወት መቀበል ነው። የእግዚአብሔር ግብ ኃጢአተኞችን ይቅር ማለት ብቻ ሳይሆን የወልድን መንፈስ የተሸከሙና በአብ ቤት ደስታ ውስጥ የሚኖሩ ልጆችን ማስነሳት ነው። በተወደደው ልጁ በኢየሱስ ክርስቶስ በኩል በወልድ ውስጥ ልጆች እንድንሆንና በሰማያዊ አባታችን ክብር እቅፍ ውስጥ ለዘላለም እንድንኖር የእግዚአብሔር ዘላለማዊ ዓላማ ይህ ነው። ኢየሱስ የእግዚአብሔርን ዘላለማዊ ግንኙነት ምስጢር ለመረዳት በር የሚከፍት ጥልቅ መግለጫ የሰጠው ለዚህ ነው። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ማቴዎስ 11:27 ይህ እንዲሁ በዋዛ የተነገረ ቃል አይደለም፣ ሰማያዊ መገለጥ ነው። መለኮታዊ እውነትን ይገልጣል። አብ ያለ ወልድ ሊታወቅ አይችልም፣ ወልድም ያለ አብ ሊታወቅ አይችልም። ይህ ማለት የእግዚአብሔር እውቀት በእውቀት በሃይማኖት ወይም በጥረት የምንደርስበት ነገር አይደለም ማለት ነው። መገለጥ ያለበት ነገር ነው። ያም መገለጥ በወልድ ሕይወትና መንፈስ ላይ በተመሰረተ ሕያው ግንኙነት በኩል ይፈሳል። ወልድ ከአብ ስለመጣ ብቻ አብን ያውቀዋል። እርሱ ሥጋ የለበሰ ዘላለማዊ ቃል፣ የእግዚአብሔር ማንነት ትክክለኛ ምሳሌና አብ ደስ የሚሰኝበት ተወዳጅ ልጁ ነው። ኢየሱስ ስለ አብ ብቻ አይናገርም። እርሱ በአብ ውስጥ ስለሚኖርና አብም በእርሱ ውስጥ ስለሚኖር ይገልጠዋል። ስለዚህ ወልድንና ሕይወቱን ወደ ራሱ ሳይቀበል ወደ አብ ሊመጣ ወይም በትክክል ሊያውቀው የሚችል ማንም የለም። የእግዚአብሔርን አባትነት እውነታ የምናውቀው አብን በፍጹም የሚያውቀው የወልድ ሕይወት በእኛ ውስጥ ለመኖር ሲመጣ ብቻ ነው። ደህንነት መሻሻል ወይም መታደስ ያልሆነው ለዚህ ነው። ደህንነት ዳግመኛ መወለድ፣ ከመንፈስ መወለድና ከወልድ ሕይወት ጋር መገናኘት ነው። በሌላ በኩል ደግሞ የአብ መንፈስ ወልድን ለልባችን ሲገልጥልን ወልድን እናውቀዋለን። አብ ወልድን ይገልጣል፣ ወልድም አብን ይገልጣል። በአብና በወልድ መካከል ያለው ውብና ዘላለማዊ ኅብረት ይህ ነው። መንፈስም ወደዚህ ኅብረት የሚያስገባን ነው። የዘላለም ሕይወት እምብርት ይህ ነው። እውነተኛ አምላክ ብቻ የሆንህ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ዮሐንስ 17:3 ከኢየሱስ ክርስቶስ ውጭ እግዚአብሔርን አውቃለሁ የሚል ማንኛውም ሰው በስህተት ውስጥ እየተመላለሰ ነው። መጽሐፍ ቅዱስ ግልጽና የማይናወጥ ነው። ኢየሱስ እርሱ ክርስቶስ አይደለም ብሎ ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው።
ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው። 1 ዮሐንስ 2:22-23 ወልድን መካድ አብን መቃወም ነው፣ ምክንያቱም አብ ራሱን በወልድ በኩል ብቻ ለመግለጥ መርጧል። ወደ እግዚአብሔር ልብ የሚወስድ ሌላ የጓሮ በር የለም። ሌላ አማላጅ፣ ሌላ መንገድ የለም። አንድ ሰው ኢየሱስን እንደ ክርስቶስና እንደ እግዚአብሔር ልጅ ካልተቀበለ የመለኮታዊ ሕይወትን ምንጭ ተኝቷል። ነገር ግን ወልድን አምኖ የተቀበለና በእርሱ የሚኖር አብ ደግሞ አለው። ቁጥር 24 ይህንኑ ትእዛዝ ይቀጥላል፣ እናንተስ ከመጀመሪያ የሰማችሁት በእናንተ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። ከመጀመሪያው የነበረው መልእክት መቼም አልተለወጠም። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። በእርሱ አብ ይታወቃል። በእርሱ የእግዚአብሔር ሙላት ይኖራል። በእርሱም አባ አባት ብለን የምንጮህበትን የልጅነት መንፈስ እንቀበላለን። ስለዚህ ይህ እውነት በእናንተ ይኑር። ወልድ ያለው አብ አለው። በወልድ ውስጥ መኖርም በእግዚአብሔር ዘላለማዊ ፍቅር፣ ሕይወትና ብርሃን ውስጥ መኖር ነው። የእምነታችን ይዘት ይቅርታ ወይም ትምህርት ብቻ ሳይሆን በወልድ በኩል በመንፈስ ከአብ ጋር አንድ መሆን ነው። ይህ መገለጥ ልባችሁን የያዘው የእግዚአብሔር ልጅ መሆን በስም ብቻ ሳይሆን አብን በሚያውቀው በወልድ ሕይወት መካፈል መሆኑን ግንዛቤያችሁን ያድሰው። ሰው ከጸጋ ብቻ አልወደቀም፣ ከልጅነትም ወደቀ። በኤደን የነበረው የሕይወት ዛፍ ምልክት ብቻ አልነበረም፣ ለሰው የቀረበ የእግዚአብሔር ልጅ ሕይወት ነበር። የእውቀትን ዛፍ በመምረጥ ሰው ከቅርብ ይልቅ የግል ሉዓላዊነትን፣ ከሕይወት ይልቅ ሕግን፣ ከልጅነት ይልቅ የራስን ጥረት መረጠ። ነገር ግን እግዚአብሔር በምሕረቱ ዕቅዱን አልተወም። በክርስቶስ ውስጥ የሕይወት ዛፍ ዳግመኛ ቀርቧል፣ በአትክልት ስፍራ ሳይሆን በአካል በሰው ውስጥ። ቤዛነት ወደ እግዚአብሔር ፊት ብቻ ሳይሆን ወደ አባትነቱ ለመመለስ የቀረበ ግብዣ ነው። እንደገና መኖር ማለት በወልድ ውስጥ በወልድ አማካኝነትና በወልድ በኩል መኖር ነው። የመመለሻው ቁልፍ በኢየሱስ ስም ማመን ነው፣ ምክንያቱም በዚያ ስም ውስጥ መለኮታዊ የልጅነት ኃይል አለ።